ይሄ ሁሉ ሰው የሚሮጠው ጋይስ ለመሰለፍ ነው። እሺ አይ ሚን ለፍተሻ ለመሰለፍ ነው። አይሾ ስፒድ መጥቶ እግዚአብሔር ምስክሬን ይሄን ነበር ማየት የነበረበት። መድኃኒዓለም የዛሬው ከሌላው እጅግ ተለይቷል። የዓለምን ሕዝብ ያስደመመ የኦርቶዶክሳውያን አንድነትና ህብረት በመስቀል አደባባይ በዚህ መልኩ ታይቷል። ኢየሱስ በቤተልሔም በቤተልሔም ዘይሁዳ በቤተልሔም። ሰላም ጤና ይስጥልን ቤተሰብ እንደውቃችሁ ለመላው ለክርስትና እምነት ተከታዮች ለጌታ ልደት እንኳን በሰላም አደረሳችሁ ያልኩኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው በመስቀል አደባባይ ለሶስተኛ ጊዜ በተካሄደው በአረፋት ዝማሬ ላይ የተከናወኑ አስደማሚ ነገሮችን የምንመለከቱ የሚሆኑ ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ከ7 በላይ ሳይቶችን ጥንቅቅ አድርገን አስረክበናል። አሁን ላይ በሳር ቤት ቫቲካን ኤምባሲ አጠገብ አዋሬና ፒያሳ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% የሚደርስ ቅናሽ አቅርበንልዎታል። እነዚህ ሳይቶቻችን ላይ ጠቅላላ ክፍያ ለምትከፍሉ ባለ 1 መኝታ በ8 ሚሊዮን 500 ሺህ ብር የነበረውን በ5 ሚሊዮን 500 ሺህ ብር፣ ባለ 2 መኝታ በ11 ሚሊዮን 600 ሺህ ብር የነበረውን በ7 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ በ15 ሚሊዮን 200 ሺህ ብር የነበረውን በ9 ሚሊዮን 900 ሺህ ብር ማግኘት ይችላሉ። ልብ ይበሉ፣ የዋጋ 100% ለሚከፍሉ ሲሆን በግንባታ ሂደት መሰረት ለምትከፍሉ ቅድመ ክፍያ 20% በመክፈል ቀሪውን ያለምንም ዋጋ ጭማሪ በ3 ዓመት ጊዜ ውስጥ የሚከፍሉበትን እድል አመቻችተናል። ለበለጠ መረጃ በ0974 607676 ይደውሉ። እስቲ ብዙዎችን እያናገሩን እያስደሙ የሚገኙ ቪዲዮችን አይተን እንመለስ። ይሄ ሁሉ ሰው የሚሮጠው ጋይስ ለመሰለፍ ነው። እሺ አይ ሚን ለፍተሻ ለመሰለፍ ነው። ሳይፈተሹ መግባት ስለማይቻል አሁን ሁሉ ሰው ተፈትሾ ነው የሚገባው። ሰው ደግሞ እየሮጠ ነው የሚሄደው ቀድሞ ተፈትሾ ቀድሞ ለመግባት ወሰውፈን ተወልደ ኢየሱስ በቤተልሔም በቤተልሔም ዘይሁዳ በቤተልሔም ተወልደ ኢየሱስ በቤተልሔም። አይሾ ስፒድ መጥቶ እግዚአብሔር ምስክሬን ይሄን ነበር ማየት የነበረበት። መድኃኒዓለም ለዓለም ይሄን ነበር ማየት የነበረባቸው። ኢትዮጵያ ሀገራችን ምን ያህል በእምነታችን ጠንካራ እንደሆነ አሳይልኝ እስቲ በእግዚአብሔር። ድንግል ፈጣሪዋን ወለደችው፣ በመጠቅለያም ጠቀለለችው። የለምና ስፍራ በእንግዶች ማረፊያ፣ ግርግም አስተኛችው በከብቶች ማደሪያ። ሞት ነው ረሃብ ከክርስቶስ ፍቅር የሚለየን፣ ሞት ነው ረሃብ ከክርስቶስ ፍቅር የሚለየን።
ኃይሉ በእኛ ላይ አድሮ እንበረታለን ጸጋው በእኛ ላይ አድሮ እንበረታለን ባርከኝ እኔን ከሰማይ በደል ክፋቴንም ሳታይ ቀባኸኝ ጠርተኸኝ ከዱር ጋይስ አሁን ጨርሰን ወደ ቤት እየተመለስን ነው። ግን እየተመለስንም እየዘመርን ነው የምንመለሰው። በጣም የሚያምረው ወይኔ ስናምን ኢየሱስ ያለፋት ዝማሬ ለመጀመሪያ ጊዜ ነው ማከብረውና ገብቻ አላውቅም፣ እንደዚህ አክብሬ አላውቅምና እንዴት ነው ደስ የሚለው። እግዚአብሔር እስከዛሬ ባለመኖሬ እዚህ ባለመገኘቴ በጣም ነው ያዘንኩት፣ ከፋኝ። ዋው በጣም ደስ የሚል የሚያስደንቅ ነው። በጣም የሚበረታታ ነገር ነውና በዚህ አጋጣሚ መስቀል አደባባይ እንግዲህ ከ700,000 በላይ ሰዎችን ይዛል። ልትገብላችሁ መስቀል አደባባይ ከ700,000 በላይ ሰዎችን ይዛልና ነገር ግን አላፋት ዝማሬ ላይ በዚህ መንገድ ጥም ብሎ ሞልቶ እንመለከተዋለንና እስቲ እንግዲህ ምን ያክል ሰው ተገኘ የሚለው ነገር ከእጃት ወይ ደግሞ ከጃንደረባው ትውልድ እንግዲህ በቀጣይ የምናዳምጥ ነው የሚሆነው። እንግዲህ ከመንግስት አካላት የምንሰማው ነው የሚሆነው። በጣም የሚያስደንቅ በጣም የሚያስደምም ነገር ነውና ከ7 በላይ ሳይቶችን ጥንቅቅ አድርገን አስረክበናል። አሁን ላይ በሳር ቤት ቫቲካን ኤምባሲ አጠገብ አዋሬና ፒያሳ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% የሚደርስ ቅናሽ አቅርበንልዎታል። እነዚህ ሳይቶቻችን ላይ ጠቅላላ ክፍያ ለምትከፍሉ ባለ 1 መኝታ በ8,500,000 ብር የነበረውን በ5,500,000 ብር፣ ባለ 2 መኝታ በ11,600,000 ብር የነበረውን በ7,500,000 ብር፣ ባለ 3 መኝታ በ15,200,000 ብር የነበረውን በ9,900,000 ብር ማግኘት ይችላሉ። ልብ ይበሉ፣ የዋጋ 100% ለሚከፍሉ ሲሆን በግንባታ ሂደት መሰረት ለምትከፍሉ ቅድመ ክፍያ 20% በመክፈል ቀሪውን ያለምንም ዋጋ ጭማሪ በ3 ዓመት ጊዜ ውስጥ የሚከፍሉበትን እድል አመቻችተናል። ለበለጠ መረጃ በ0974 60 7676 ይደውሉ። አላፋት ዝማሬ ለመሄድ አስባችሁ እንደኔ ላልሞላላችሁና ላልተሳካላችሁ እንኳን ለገና በዓል አደረሳችሁ እንባባል። ኮመንት ላይ እንደምትመለከቱት ዛሬ መስቀል አደባባይ በዚህ በምትመለከቱት መልኩ እጅጉን ደምቋል። በርካቶችም ታዲያ ነጭ በነጭ ለብሰው በንስሐ በመዝሙር እንግዲህ በዓሉን ዋዜማ እያከበሩት ይገኛሉ። እንደምትመለከቱት በጣም ያምራሉ፣ በጣም ደምቀዋል። በድጋሚ እንኳን አደረሳችሁ። የዛሬው ከሌላው እጅግ ተለይቷል። የዓለምን ሕዝብ ያስደመመ የኦርቶዶክሳውያን አንድነትና ኅብረት በመስቀል አደባባይ በዚህ መልኩ ታይቷል። ዛሬ የገናን ዋዜማ በማስመልከት በመስቀል አደባባይ በኦርቶዶክስ ተዋሕዶ መዘምራን ምዕመናን በተገኙበት የቅድስት ድንግል ማርያም ልጅ የሆነውን ኢየሱስ ክርስቶስን በዝማሬ በእልልታ ሞልተውታል። ታዲያ የ2018 የአላፋት ዝማሬ በመስቀል አደባባይ ታሪክን ማስቀምጧል። እነሆ ሰማይና ምድር የተገናኙበት የአላፋት ዝማሬ በታላቅ ድምቀት በዚህ ሰዓት ተካሂዷል። ይህ ለሶስተኛ ጊዜ የተዘጋጀው ታላቅ መንፈሳዊ መርሃ ግብርም በሰማይ ያሉ መላእክት ፈጣሪን ቅዱስ 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 እያሉም እንደሚያመሰግኑ
ሁሉ ዛሬም በምድር ያሉ አእላፋትም በአንድ ቃል ፈጣሪያቸው እያከበሩ አምሽተዋል። በመስቀል አደባባይ የታየው የነጭ ጋቢና እንዲሁም ደግሞ የነጠላ ውበት የሰላምና የንጽህናን ምሳሌ ሆኗል። በሚሊዮኖች የሚቆጠሩ አማንያን በአካልና በኦንላይን የታደሙበት ይህ ዝማሬም ስለ ምስጋና ብቻ ሳይሆን ስለ ኢትዮጵያ አንድነት፣ ፍቅርና ተስፋ ትልቅ መልእክት ያስተላለፈም ሆኗል። በኢትዮጵያዊ ጃንደረባ ትውልድ የተዘጋጀው ይህ መንፈሳዊ ድግስም በታላቅ ድምቀት በይፋ ተጠናቋል። እግዚአብሔር ኢትዮጵያን ይባርክ። እናንተስ በዚህ ድባብ ውስጥ ምን ተሰማችሁ? ሀሳባችሁ በኮሜንት ስፍራው ላይ ግለጹልኝ። ዲያቆን ሄኖክ ኃይሌን ስታዩት ምን ይሰማችኋል? ታዲያ በእሱ ሀሳብ አመንጭነት ሲደረግ የነበረው ከዚህ ቀደም ማለት ነው የአእላፋት ዝማሬ ዘንድሮ ደግሞ ለየት ባለ መልኩ በመስቀል አደባባይ በአማረ ሁኔታና በደመቀ ሁኔታ ተከናውኖ አብቅቷል። ታዲያ ይህም የአእላፋት ዝማሬ መርሃ ግብር የተሳካ ነበረ። ታዲያ በእሱ ሀሳብ አመንጭነት ባለው እውቀት በዚህ መልኩ ህዝቡን ሲያሰባስብ ነበረና ምስጋና አይገባውም ትላላችሁ? እስቲ የምትወዱት ፍቅራችሁን በኮመንት ግለጹለት። ቤት አእላፋት ዝማሬ ለማክበር መስቀል አደባባይ ሄዳችሁ ላከበራችሁም እኔ ደግሞ ያው እጄ ተመልሻለሁ ማለት መግባታችሁን በሚል በአንዳንድ ጉዳዮች የተመለስንበትን ምክንያት በዋናዎች ማለትም በኢኦቲሪያስ ተሰራበት ገብታችሁ መጥቻላችሁና ያው ከስር ጥቁር ሱሪ ለብሰን ስለነበረ በአጋጣሚ በዛ ኬዝ እንግዲህ መግባታችሁን ተበለን ተመልሰናል። ያው ይሄ ነገር እንግዲህ ትክክለኛ እንዳልሆነ ወይ ተገቢ እንዳልሆነ በተሻለ ነገር ሞክሬያለሁ። ለማንኛውም እንግዲህ ሄዳችሁ ያከበራችሁ እንኳን ደስ አላችሁ ወይ ደግሞ እንኳን አደረሳችሁ ማለት ፈልጋለሁ። ነገ ቆይ ይሄን ቪዲዮ እንዳታሳልፈው እጅግ በጣም ይጠቅምሃል ብዬ አስባለሁ። የገና ዛፍ ኦርቶዶክሳዊ አስተምህሮ አለው ለሚለው የገና ዛፍ ኦርቶዶክሳዊ አስተምህሮ የለውም። አዎ በዚህ በጌታችን የልደት ቀን እጅግ በጣም ብዙ የምናገኛቸው ቃል ኪዳኖች፣ ብዙ የምናገኛቸው በረከቶች አሉ።
በመጀመሪያ ደረጃ በዓሉን እንዴት እንድናከብር በመጽሐፍት ታዝዘናል። በዓሉን በማክበራችን ምን እናገኛለን? በዓሉን ባለማክበራችንስ ምን እናጣለን? የበዓሉ ትልቁ ቃል ኪዳን፣ የበዓሉ ትልቁ ትእዛዝ ምንድን ነው? አደራ ብያለሁ፣ አደራ። ይህንን ቪዲዮ የምትችሉ እጅግ በጣም ጠቃሚ ቪዲዮ ስለሆነ 29 ጊዜ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ በማድረግ ለሁሉም ህዝበ ክርስቲያን ሊዳረስ አድርጉልኝ። ርዕሰ አውደ ዓመት ወይም ደግሞ የአውደ ዓመቶች ራስ የተባለው የጌታችን ልደት ወይም ደግሞ ገና ወይም ደግሞ ጌና ደርሷል። ታዲያ በዓሉ ከመድረሱ በፊት ይጠቅሟቸዋል ብዬ ያሰብኳቸውን ዋና ዋና ነገሮች ይዤላችሁ መጥቻለሁ። ለመሆኑ ገና ነው ወይስ ጌና ነው የሚባለው? ጌና ወይም ደግሞ ገና ማለት ምን ማለት ነው? በዚህ ዓመት ጌና ወይም ደግሞ ገና ሮብ ቀን ነው የሚውለው። ሮብ ቀን ስጋ ይበላል ወይስ አይበላም? ነጮች የክሪስማስ ትሪ የሚሉት እኛ ደግሞ የገና ዛፍ የምንለው ያስፈልጋል ወይስ አያስፈልግም? አዎ የገና ዛፍ ወይም ደግሞ ይሄ ጽድ እየቆረጥን የክሪስማስ ዛፍ እያስገባን ቤታችን ላይ የምናስቀምጠው ነገር እርሱ ኦርቶዶክሳዊ አስተምህሮ አለው የለውም? የጌታችን የልደት በዓል በማክበራችን የምንጠቀመው ነገር የሚሰጠን ጸጋ ምንድን ነው? ይህንን በዓልስ የትና እንዴት ልናከብረው ይገባል? በዚህ በጌታችን የልደት በዓል በጌና የታዘዝነው ትልቁ ትእዛዝ ምንድን ነው? እሺ እነዚህን ጥያቄዎች ሳናንዛዛ አጠር አድርገን እናያቸዋለን። እናንተም አደራ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። እሺ የጌታችን ልደት ገና ነው ወይስ ጌና ነው የሚባለው? የጌታችን ልደት ጌና ይባላል። ገና ባህላዊ ጨዋታውን የሚያመለክት ሲሆን ጌና ማለት ደግሞ በቁሙ ዕለተ ልደት ስቡህ ወይም ደግሞ አምላክ ሰው የሆነበት ምስጉን ቀን እንደማለት ነው። ጌታችን የተጸነሰው መጋቢት 29 ቀን ነው። ታዲያ ከዚህ ላይ የወንድ ልጅ ጽንሰቱን ማለትም 9 ወር ከ5 ቀን ስንደምርበት ታኅሳስ 29 ቀን ይመጣል። ነገር ግን በ4 ዓመት አንዴ ዘመነ ዮሐንስ በሚሆን ጊዜ ጳጉሜ 6 ቀን ስለምትሆን ስሌቱ 9 ወር ከ5 ቀን የነበረው 9 ወር ከ6 ቀን ስለሚሆን ገና ታኅሳስ 28 ቀን በ4 ዓመት አንዴ ይሆናል ማለት ነው። ነገር ግን ታኅሳስ 28 ቀን ጌናን አክብረናል ብለን ታኅሳስ 29 ቀን አናልፈውም፣ አንተወውም። ታኅሳስ 28 እንዳከበርነው በሚቀጥለው ቀንም ሁለተኛውን ቀን ታኅሳስ 29ንም ልደት ብለን እናከብረዋለን ማለት ነው። ሌላው ቪዲዮውን ቀርጬ ጨርሼ ከወጣሁ በኋላ የረሳኋት አንድ ነጥብ አለች። እሱም በዚህ ዓመት ገና የሚውለው ወይም ደግሞ ልደት የሚውለው ሮብ ቀን ነው። ሮብ ቀን ይበላል ወይስ አይበላም? ገና ጾምስ ገሃድ አለው ተብሎ ተጠይቋል። አዎ የገና ጾም ገሃድ አለው፣ ሮብ ቀን ነው። ሮብ ቀንም ደግሞ ይታረዳል፣ ፍስክ ነው፣ ይበላል። እንግዲህ ፍትሐ ነገሥት ያላችሁ ሰዎች አንቀጸ ጾም አንቀጽ 15ን ማየት ትችላላችሁ። የገና ጾም በአጠቃላይ 44 ቀን ይጾማል። ህዳር 15 ይገባና ታኅሳስ 28 ላይ ጾሙ ያልቃል። ታኅሳስ 29 የምንገድፍበት ቀን ይሆናል ማለት ነው። ታዲያ ከህዳር 15 የገና ጾም ከገባበት ቀን ጀምሮ እስከ ታኅሳስ 28 ድረስ 44 ቀኖች አሉ ብለናል። 40ው ቀን የነቢያት ጾም በመባል ይታወቃል። 3ቷ ቀን ደግሞ የአብሳሪ፣ የተበሳሪ፣ የመበስር በመባል ትታወቃለች። የመጨረሻዋ አንደኛዋ ቀን ደግሞ እንደ ገሃድ ትሆናለች ማለት ነው ለገና። እንግዲህ ቪዲዮ በቂ ካልሆነላችሁ አባቶችን ጠይቃችሁ መጽሐፍትን አንብባችሁ ትረዳላችሁ ማለት ነው። የገና ዛፍ ኦርቶዶክሳዊ አስተምህሮ አለው ለሚለው የገና ዛፍ ኦርቶዶክሳዊ አስተምህሮ የለውም። የገና ዛፍ የነጮች የባዕድ አምልኮ መገለጫ ነው። በምዕራቡ ዓለም የክረምቱ ወቅት እጅግ በጣም ከባድና አስቸጋሪ ነው። ዛፎቻቸው ቅጠሎቻቸው በሙሉ ይረግፋሉ። ምክንያቱም አብዛኞቹ አገሮች በረዷማ ስለሆኑ ማለት ነው። ታዲያ ይህንን ተፈጥሮ መቋቋም የሚችል ትልቁ ዛፍ ደግሞ በተፈጥሮ ጽድ የሚባለው ዛፍ ነው። ታዲያ ጽድ ይህንን የክረምቱ ወቅት ተቋቁሞ እንደሚያልፈው ሁሉ ደጉ አምላካችን ብለው የሚያስቡት ሳተርን የተባለው ጣዖታቸው ከክፉ አምላክ ለመሸሸግ በጽድ ዛፍ ስር ተደብቆ ይኖራል፣ ክረምቱን በዚያ ተደብቆ ያልፋል ብለው ያምናሉ። ታዲያ በዚህ የተነሳ ምስጋና ለጽዱ ይሁንና ደጉን አምላካ ሳተርንን ደብቆ ያቆየልን ብለው ጽድን ቆርጠው በቤታቸው የክሪስማስ ትሪ ብለው ደግሞ የገና ዛፍ ብለው ያከብሩታል ማለት ነው። ሁላችሁም እንደምታውቁት እኛ ደግሞ በማወቅም ይሁን ባለማወቅ በእነሱ ተታለን እስከዛሬ ድረስ ጽድ እየቆረጥን እያስገባን አርቲፊሻል ዛፎችን ጽድ በሚመስል መልኩ እያስገባን የእነሱን ተግባር ስንፈጽም ኖረናል። እጅግ በጣም በሚገርምና በሚያሳዝን ሁኔታም ደግሞ ጥቂት ቀን የቀረውን ይህን ትልቁን የጌታችንን ልደት የጌናን በዓል አሁንም ልክ እነሱ በሚያስቡት መልኩ ለማክበር ሽር ጉድ እያልን እንገኛለን። እጅግ በጣም የሚያሳዝነውን ነገር ልንገራችሁ። ምዕራባውያን ስለ እምነት ሁኔታ ፊታቸውን ወደ እኛ ወደ ኢትዮጵያውያን ይልቁንም ወደ ኦርቶዶክስ ተዋህዶ እምነት ባዞሩበት ጊዜ እኛ ደግሞ በተቃራኒው በግሎባላይዜሽንና በስልጣኔ ሰበብ የእነሱን አጉል አምልኮ በቤታችን እየፈጸምንላቸው እንገኛለን ማለት ነው። እርግጥ ነው ምን ችግር አለው እያለ እዚህ ደረጃ ለደረሰ ለዚህ ዘመን ኃጢአተኛ ትውልድ ይህ ንግግር ምንም ላይመስለው ይችላል። ስለዚህ ሁላችንም በዚህ ቀን በቤተ ክርስቲያን ተገኝተን ካህናት አባቶቻችን ወረብ ሲያቀርቡ፣ ሰዓታቱን ሲቆሙ፣ መሐሌቱን ሲያደርሱ፣ መዝሙር ሲዘመር፣ ቅዳሴ ሲቀደስ፣ ጧፍ ሲበራ፣ ወንጌል እየተነበበ ስብሐተ እግዚአብሔር ሲደረስ ይልቁንስ የገናን በዓል የታዘዝነው በቤተ ክርስቲያን ተገኝተን፣ አዎ በቤተ ክርስቲያን ተገኝተን ሁሉንም በየተራ እያጣጣምን ከበረከቱ ብንካፈል ምን ይመስላችኋል? ያቺ ቤተልሔም ያቺ የከብቶች ግርግም እኮ የቅድስት ቤተ ክርስቲያን ምሳሌ ናት። አዎ በድጋሚ የገና ዛፍ የባዕድ አምልኮ መገለጫ ነው እያልን
ማኅቶተ ቤተ ክርስቲያን ብርሃናት ዓለም አባታችን ቅዱስ ጳውሎስ እንደዚህ ብሎ እንደተናገረው ከማያምኑ ጋር በማይመች አካሄድ አትጠመዱ። ጽድቅ ከአመፅ ጋር ምን ተካፋይነት አለው? ብርሃንስ ከጨለማ ጋር ምን ኅብረት አለው? ክርስቶስስ ከቤልሆር ጋር ምን መስማማት አለው? ወይስ የሚያምን ከማያምን ጋር ምን ክፍል አለው? የእግዚአብሔርን ታቦት በጣዖት ቤት ውስጥ የሚያኖር አለን ብሎ ቅዱሱ አባታችን ሁለተኛ ቆሮንቶስ ላይ ተናግሮ ነበር። በሃይማኖት ብትኖሩ ራሳችሁን መርምሩን የተባልነው እኛ ግን ይሄንን በመመርመር ፈንታ በማይገባን ቦታ እየዋልን አሁን እኔ ለዚህ ለተናገርኩት ነገር እንኳን መልስ የምታዘጋጁ ሰዎች አላችሁ። በዚህም የተነሳኩ መድኃኔዓለም ኢየሱስ ክርስቶስ በማቴዎስ ወንጌል ላይ ምን ብሎናል መሰላችሁ? ሰማዩ ደምኖ ቀልቷልና ዛሬ ይዘንባል ትላላችሁ፣ የሰማዩን ፊትማ መለየት ታውቃላችሁ፣ የዘመኑንስ ምልክት መለየት አትችሉምን ነው ያለን። እጅግ በጣም ይገርማል ይሄ ንግግር። እሺ የገና በዓልን የት ልናከብር አስበናል? የጌታችን ልደት የሚከበረው በቤተ ክርስቲያን ነው። አዎ በቤተ ክርስቲያን። ቤተ ክርስቲያን መሄድ ካልቻልን ሰዎች በስተቀር የከብቶች ግርግም ምሳሌ በሆነችው ክርስቶስ በተወለደባት ክርስቶስ ባለባት በሚያድርባት በተገኘባት ማኅደረ መለኮት አምሳለ ቅድስት ኢየሩሳሌም ቅድስት ቤተ ክርስቲያን ተገኝተን በዓሉን እናከብራለን። ቅዱሱ አባታችን ቅዱስ ያዕቆብ ዘስሩግ እንደተናገሩት በቤተ ክርስቲያን በመገኘት ቃለ እግዚአብሔርን እየሰማን በሕሊናችን እርሱን በሰማይ እሳት ለብሶ እናየዋለን፣ በምድር ደግሞ በጨርቅ ተጠቅልሎ እንመለከተዋለን። እርሱን በዓይነ ሕሊናችን በሰማይ በዙፋኑ ተቀምጧል፣ በግርግም ተኝቷል። እርሱ በኪሩቤል ጀርባ ላይ ተቀምጧል፣ በእናቱ በቅድስት ድንግል ማርያም ጉልበት ላይም ደግሞ አርፏል። እርሱ ዝናብን ያዘንባል፣ እርሱ በምድር የ15 ዓመት ብላቴናን ጡት ይጠባል። እርሱ በሰማይ 24ቱ ካህናተ ሰማያት ቅዱስ 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 እያሉ የምስጋና መሥዋዕትን ያቀርቡለታል፣ በምድር ደግሞ 70 ሰገል ስጦታን ያመጡለታል። ወገኖች ልቀጥል እንዴ? ምኑ ተነግሮ ምኑ ሊያልቅ ይችላል? ሚስጥሩ እጹብ ድንቅ ነው። ይህንን ቤተክርስቲያን ተገኝተን በማክበር ፈንታ የት ሄዳችሁ ልትጠፉ አስባችኋል ነው ዋናው። እሺ መልሱን ለእናንተ ትቼዋለሁ። ወደ ቀጣዩ ሐሳብ እንሄዳለን። በዚህ በዓል ቀን የመጀመሪያ የታዘዝነው ትእዛዝ በአብዛኞቹ መጽሐፍ ላይ ተጽፎ እንደምናገኘው በዚህ ቀን ሥጋ ወደሙን እንድንቀበል ታዘዘናል። አዎ በዚህ በተባረከ ቀን በጌታችን የልደት ቀን ቅዱስ ሥጋውና ክቡር ደሙን የተቀበለ በሙሉ የቅዱሳንን ቃል ኪዳን በሙሉ ጠቅልሎ ይይዛል። አዎ ምክንያቱም የቃል ኪዳኑ መሰብሰቢያ፣ የቃል ኪዳኑ ፈጻሚ፣ የቃል ኪዳኑ መቋጠሪያ እኮ መድኃኔዓለም ኢየሱስ ክርስቶስ የተወለደበት ቀን ነው። አዎ ይሄ ቀን ኃጢአታችን የሚሰረይበት ፈቃዳችን የሚፈጸምበት ቀን ነው። በዚህ ቀን ጌታችንና አምላካችን ኢየሱስ ክርስቶስ በተወለደበት በዚህ በታኅሳስ 29 ቀን እጅግ በጣም ቁጥር ስፍር የሌላቸው ቅዱሳን እናቶቻችንና አባቶቻችን የተወለዱበት የልደት በዓላቸው ጭምር ነው። ታዲያ ለሁሉም ቅዱሳን ደግሞ እንደምታውቁት መድኃኔዓለም ኢየሱስ ክርስቶስ በተወለድኩበት ቀን፣ በተጠመቅኩበት ቀን፣ ትንሣኤን በገለጽኩበት ቀን እያለ ቃል ኪዳን ገብቶላቸዋል። ከነዚህ ውስጥ ደግሞ አንዱ ታኅሳስ 29 የተወለደበት ቀን ነው። በዚህ ቀን ደግሞ ለብዙ ቅዱሳን ብዙ ቃል ኪዳን ገብቶላቸዋል። የሰባታውያን አባ አቡነ ገብረ መንፈስ ቅዱስ የተወለዱበት ቀን ነው። ቅዱስ ላሊበላ የተወለደበት ቀን ነው። እናታችን ቅድስት ፍቅርተ ክርስቶስ የተወለደችበት ቀን ነው። አቡነ እጨጌ ዮሐንስ የተወለዱበት ቀን ነው። አቡነ ጽዋ ለጽድቅ የተወለደበት ቀን ነው። ብርሃ ወአጽባ የተወለደበት ቀን ነው። ነቢዩ ኢያሱ የተወለደበት ቀን ነው። ወገኖች በዚህ ቀን የተወለዱ ቅዱሳን እጅግ በጣም ብዙ ናቸው። በዚህ ቀን በዓልን ማክበር፣ በዚህ ቀን ነዳያንን ማሰብ፣ ዝክርን መዘከር፣ መታሰቢያን ማድረግ፣ በዚህ ቀን በጌታችንና በአምላካችን በመድኃኔዓለም በኢየሱስ ክርስቶስ ስም መዘከር 1000 ነፍሳትን ከሲኦል እንድናወጣ ባለሟልነትን እንድናገኝ ወዳጆቻችን ከመላእክት ቅዱስ ሚካኤልና ቅዱስ ገብርኤል ከጻድቃን አቡነ ገብረ መንፈስ ቅዱስና አቡነ ተክለ ሃይማኖት ከሰማዕታት ደግሞ መጥምቀ መለኮት ቅዱስ ዮሐንስና ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ይሆናሉ ተብለናል። ከሁሉም ቀኖች በዚች በታኅሳስ 29 በተወለደበት ቀንና መጋቢት 29 ትንሣኤውን በገለጸባት ቀን ሥጋው ደሙን መቀበል ትልቅ ክብር እንደሚያሰጥ አላወቃችሁም እንዴ? በዚህ በታኅሳስ 29 በጌታችን የልደት ቀን የታዘዝነው ትልቁ ትእዛዝ ሥጋው ደሙን እንድንቀበል ነው። ሥጋው ደሙን መቀበል ያልቻለ ሰው ደግሞ በቤተ ክርስቲያን ተገኝቶ በዓሉን አክብሮ ከቤተ ክርስቲያን ከወጣ በኋላ ለነዳያን እንዲራራ እንዲመጸውት ነው። አዎ ጌታችን ወደ ዓለምን ለማዳን በመጣበት በዚህ ቀን ለድሆችና ለምስኪኖች ያልራራን መቼ ልንራራ እንችላለን? ይህ ቀን ፍጹም ፍቅር የታየበትና የተገለጸበት ቀን ስለሆነ በፍጹም ፍቅር በዓሉ ልናከብር ይገባል። እንግዲህ ወገኖች አልጨረስኩም። በዓሉ ሲደርስ ደግሞ ቀጣይ ቪዲዮ እሰራላችኋለሁ። አደራ ይሄ ቪዲዮ ለሁሉም ሰው እንዲዳረስ አድርጉልኝ። የምትችሉ 29 ጊዜ፣ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ እላለሁ። መልካም የልደት በዓል ዝግጅት ይሁንልን። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። ለብርሃነ ልደቱም በሰላም ያድርሰን። አሜን። ይቆየን። ኢንዌስ ቪዲዮአችን የምሳሌ አውፕ ደስ እንዳላችሁና እንደተማራችሁበት ማጠራጠርን በቀጣዩ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። መልካም በዓል ይሁንላችሁ።